ኦርቶዶክስ ነኝ ያመነ የተጠመቀ ይድናል በሚለው ማለት ነው። የክርስቶስ ተከታይ ነህ ወይስ ተቃዋሚ ነህ አንተ? ያላመነ ግን ይፈረድበታል ይላል መጽሐፉ። ስማ እኔ ማለት ነው አሁን ልልህ የምፈልገው ነገር ማለት ነው ያን ያህል አዳምጠኝ። አንተ እኮ ችግርህ ሁሌ ቀደም ትላለህ። ማውራት ካለብህ ረጋ ብለህ ለምን አታወራ? እውቀት ካላቸው ፐርሰኖች ጋር ለምን ነው የማታወራ? አሁን እፎይ ከአንተ ጋር በጣም ሊያወራ ፈቃደኛ ነበረ፣ ግን አንተ በጣም ትቸኩላለህ፣ ነገሮች ላይ በጣም ትቸኩላለህ። የሆነ መስመሩን ለመዝጋት ትሞክራለህ። ለምን ዲቴል አታወሩም ከሱ ጋር? እኛም መፍትሄ እናገኝ ነበር ከነዚህ ከሁላችሁም ሀሳብ ጭቅጭቅ ማለት ነው። ማለት እውነታው ወጥቶ ማለት ነው ሙስሊሙም ወይም ክርስቲያኑ እውነታው መውጣት አለበት ካልክ አንተ እውነተኛ ኡስታዝ ከሆንክ አንተ ነገር ትፈቅድልኛለህ እኮ ልጨርስና ታወራለህ። ችግር የለም ልጨርስና ታወራለህ። እና ለምንድን ነው የማታወሩት ነው በስነ ስርዓት? አዎ ስለዚህ ካወራን መፍትሄ ታገኛለህ ማለት ነው። አንተ ለምሳሌ አይደለ ለእናንተ ነው እንጂ ለእናንተ እውነታውን አሁን ለምሳሌ ማለት ነው። እኔ አንድ ጥያቄ አለኝ። እኔ ኡዚ ይኸውልህ ብራዘር አንድ ነገር ልንገርህ። ይኸውልህ አንድ ጥያቄ አለኝ ለአንተ ማለት ነው። አዳምጠኝ እና እናውራ። እኔ ያወራሉ እሰማለሁ፣ ችግር የለውም። ማታዳምጥ ከሆነ አውራ። እሺ እሰማለሁ እናገኛለን ብለሃል አይደል? አዎ ለእናንተ ማለት ነው። ለኛ አይደለም አንተ ለራስህ ነው። ወንድ ልጅ ለምን ታመልካለህ አንተ? እኔማ ለራሴ አልኩ እኮ እኔ ለራሴ ድኛለሁ። እኔ በብርሃን መንገድ በብርሃን መንገዱ ላይ ነኝ ያለሁት። ዳውራን እስኪ ማን ያዳናል? ኢየሱስ ክርስቶስ ነው። በራሱ ማዳን ይችላል ኢየሱስ ክርስቶስ? አዎ አይችልም። ማስረጃ ልስጥህ። አዳኝ ይፈልጋል ራሱ አይፈልግም። ይፈልጋል። ኢየሱስ ክርስቶስ አንድ አምላክ ነው። ላሳየህ ማስረጃ ለራሱ አዳኝ ይፈልጋል ኢየሱስ ክርስቶስ። አቡበክርን አክፈትለት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ያላ ተተለታ አቡበክር አለ አቡበክር አለ ውሱ አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አይታይም። ቪዲዮን ክፈተው። ኔትወርክ ስላለ ወርጄ ልመለስ። ኔትወርክ እንትን ብሎኛል፣ ለዛ ነው እምቢ አለኝ። ኦኬ እና ማለት ነው ይኸውልህ እሱ አንድ ነገር ልንገርህ። ቶስ እኔ አሁን ብትለኝ እኔ አልቀበልም፣ ግን ማለት ነው እኔ በስነ ስርዓት እውቀት ካለው ፐርሰን ጋራ ለምን አውርተህ ለምን አታወሩም? እና ማለት ነው ሌላ ጥያቄ ደግሞ የመጨረሻ ጥያቄ ልጠይቅህና ልውረድ። አንድ ጥያቄ ማለት ነው እስካሁን ግልጽ ያልሆነልኝ ነገር ማለት ነው። አንድ ጥያቄ ብቻ። እሺ አንድ ጥያቄ ልጠይቅህ። ጤነኛ ከሆንክ አንዴ ረጋ በል ቀስ በል። አዳኝ አይፈልግም ኢየሱስ ክርስቶስ ብሎናል። የሰውዬ ለራሱ ግን አዳኝ እንደሚፈልግ ኢየሱስ ክርስቶስ ያውና እዚህ ጋር አሁን ነፍሴ ታውካለች ምን ስላለሁ አባት ሆይ ከዚህ ሰዓት አድነኝ ይላል። አድነኝ የሚለው ማን ነው? የባህሪ አባቱን ነው እኮ። ስለዚህ አድነኛ ነው ማን ነው? ኢየሱስ የባህሪ አባቱን አብን ነው። አብን። ስለዚህ አድነኝ ብሎ ለምኗል ኢየሱስ ክርስቶስ አይደለ? አብን ነው የባህሪ አባቱን አብን ነው። አብ ወልድ መንፈስ ቅዱስ ማለት ነው። ወልድ ልጁ ነው። ወልድ ሆኖ የመጣው ማለት ነው። ተወልዶ የመጣው ማለት ነው። ስለዚህ አድነኝ እያለ የሚለምን አስተን ነው አንተ ያድነኛል የምትለው አይደለ እኮ። ይኸውልህ በተሰቀለበትም እኮ አባት ሆይ ይቅር በላቸው የሚሰሩትን አያውቁምና ይቅር በላቸው እያለ ነው በተሰቀለበት ሁላ ማለት ነው አይደል? ይሄ እኮ እንትን ምንም ጥያቄ የለውም እኮ። ለምን እንደዛ ነው? አብ የባህሪ አባቱ ስለሆነ ማለት ነው። ስለዚህ አዳኝ ይፈልጋል ማለት ነው ኢየሱስ ክርስቶስ ያለ ይለምን ነበር። አብ ወልድ መንፈስ ቅዱስ ይኸውልህ አብ ወልድ መንፈስ ቅዱስ አንድ ናቸው። እንደሱ የሚል የለም መጽሐፍ ቅዱስ ላይ ማብረጃ
እንደሱ ቢል የለም እኮ አልኩህ እኮ። ለዚህ ማስረጃ የሚሆን እኮ ማለት ነው በቂ እውቀት ያላቸው ሰዎች አሉ። እነሱ ለምን እንትን አይሉም ነው አንደኛ። ሌላ ጥያቄ ደግሞ የምጠይቀህ ነገር ማለት ነው ከእናንተ መጽሐፍ ላይ ማለት ነው ከእናንተ ሐዲሶች ላይ እያነበበ እንትን ሲል ምኑ ላይ ነው ውሸቱ፣ ምኑ ላይ ነው ስህተቱ? ለምንድን ነው ይሄ ተሳስታል? ይሄን አሁን እፎይን ተሳዳቢ ትላላችሁ አይደል? እፎይ የተሳደበው ምንድን ነው? አንተ ወላሂ ከእሱ ትሻላለህ በጀግንነት። አንተ ቢያንስ መተህ ለቤት አወራህ። ይሄ ሰው ከእሱ ጋር ለምን አታወሩም ትሉናላችሁ። ዋሽቷችሁ ስለሆነ ነው ይሄን እያላችሁ ያላችሁት። ከእሱ ጋር ማንም እንዳላወራ አድርጎ ነው የሚነግራቸው አይደለ? ተጫወትባቸው፣ ፖለቲካ ይሰራባቸዋል። ወረብ ልካዕባ ከኔ ጋር አውርቷል፣ በሆስት አውርቷል። እንደዚህ ልክ እንዳንተ መጥቶ አንድ ልጅ ለምን ካላወራኸው ብሎኝ በሆስት ምንድነው? ምን ነው አላህ ዳግም ወደ ምድር መልሶኝ በእርሱ አምኜ መልካምን በሰራህ የሚል ነው። አማኙ ደግሞ በመልካም ስራው ያገኘውን ምንዳ ሲያይ ጊዜ ምን ነው ከዚህ በላይ ጨምሬ ሰርቼ በነበር ብሎ ይጸጸታል አሉ። አያቸው አይደል? ይሄ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ስለ ካህዲያኖች ምን አለ? حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون إلى حتى إذا جاء أحدهم الموت قال رب ارجعون كأن نرسو ودانداتشو موت بمتاباتشو انجزي جيتوشو هي ملسون يلالار ملسن جيتاي بلو يماتسان على الكهاري سو لمن لعلي أعمل صالحا فيما تركت እስከ ዛሬ ችላ ብዬ የተውኩትን መልካም ስራ እንድሰራ ዘንድ እንዳመን ዘንድ ባንተ ብሎ አላህን ይማጸናል። ከላ ለአምላካችን አላህ ለይሰ አልአምሩ ከማ ዩሪድ፣ ነገር ግን ነገሩ እንደሚፈልገው አይሆንለትም ማለት ኢነሃ ከሊመቱን ሁወ ቃኢሉሃ፣ ይቺ ንግግሩ ዝም ብሎ እርሱ የሚናገራት ከንቱ ንግግር ነች፣ መልስ አያገኝም ማለት ያ ማለት አይሰጥም ይህን እድል። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን፣ ከበስተጀርባው ገና ከሞት በኋላ እስኪቀሰቀስ ድረስ የቀብር ህይወት ገና ይጠብቀዋል። ትልቅ ጸጸት ነው የሚሄድባቸው። ትልቁ ጸጸታቸው ምንድን ነው? ምን ነው ዳግም አላህ መልሶን በሰለምን ባመን የሚል ቃል ነው። በሱረቱል ሂጅር አላህ ስብሐነሁ ወተዓላ ቁጥር 3 ላይ ሲናገር ምን ይላል? ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን፣ እነዚያ የካዱኝ ሰዎች ምን ነው ሙስሊም ሆነን በነበር ብለው የሚጸጸቱበት ቀን ይመጣል አለ። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ወለው ተራ ኢዝ ውቂፉ ዐለ ናር فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون على ولو ترى إذ وقفوا على النار على محمد هوي كهديانوች የተንሳኤ ቀን ከገሃነም ከእሳት ፊት በሚቆሙ ጊዜ ብታያቸው አለ። የወደፊቱን አምላክ አላህ ስለሚያውቅ ገብታችኋል። በቁርአን ላይ ይገልጽልናል። ከቁርአን መለኮታዊ መጽሐፍ ነው ወይንም ተአምራዊ መጽሐፍ ነው ከምንልበት አንደኛው ምንድን ነው? የወደፊት የሚሆነውን የገሃነምን ህይወት የካህዲያኖችን በቁርአን ላይ አላህ ጠቅሶታል፣ ምን እንደሚሆን ስለሚያውቅ። ከዚያ መካከል እዚህ ጋር የተናገረው ነው ወለው ተራ ኢዝ ውቂፉ ዐለ ናር፣ በገሃነም እሳት በር ላይ በሚቆሙ ጊዜ ብታያቸው ኑሮ ሙሐመድ ይላል ምን ይላሉ አለ? ፈቃሉ ያ ለይተና ኑረድ፣ ዋ ጥፋታችን ምን ነው አንዴ የመመለስ እድል በተሰጠንና በተመለስን ይላሉ። ምን ለመሆን? ወላ ኑከዚበ ቢአያት ረቢና፣ የጌታችንን አናቅጽ ቁርአንን አንክድም ነበር ይላሉ አለ። ወነኩነ ሚነል ሙእሚኒን፣ ከአማኞቹ እንሆን ነበር እንደው አንድ የመመለስ እድል በተሰጠን ይላሉ አለ። ታዲያ የአላህ ስብሐነሁ ወተዓላ አስደናቂ እውቀቱ እዚህ ጋር ይናገራል። አላህ ስብሐነሁ ወተዓላ አዋቂ ነው አይደለ? እውቀቱ ምንድን ነው? የዕለም ማ ካን ወየዕለም ማ ሰየኩን ወየዕለም ማ የኩን ወየዕለም ማ ለም የኩን ለው ካነ ከይፈ የኩን። አላህ አዋቂ ነው ስንል ጊዜ አላህ የሆነውን ሁሉ ያውቃል፣ ያለፈውን አላህ የወደፊትን ሁሉ የሚሆነውን ያውቃል፣ አላህ እየሆነ ያለውን ሁሉ ያውቃል። አላህ ሊሆኑ የማይችሉ ነገራቶች እንዲሆኑ ቢፈቅድ በምን ሁኔታ እንደሚሆኑ ያውቃል። ይሄኛው ነው በጣም አስደናቂው። ሊሆን የማይችል ነገር አለ አይደለ? እንዲሆን ቢፈቅድ ኖሮ በምን ሁኔታ እንደሚሆን ያውቃል። ከታቻው ከዚያ መካከል አንደኛው ምንድን ነው? አንድ ሰው ከሞተ በኋላ ዳግም ወደ ምድር ይመለሳል። ይሄ ሊሆን የሚችል ነገር ነው? አይ ሊሆን የማይችል ነገር ነው። ነገር ግን ዳግም የመመለስ እድልን ይጠይቁና አላህ ምን ይላል? እንዲመለሱ እድል በሰጣቸው ኑሮ አለ ምን እንደሚሆኑ ይነግረናል። ወለው ርዱ አለ ሙሐመድ ሆይ ቢመለሱ እነዚህ ሰዎች ግን ለዓዱ ሊማ ነሁ ዐንሁ፣ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር። ወኢነሁም ለካዚቡን፣ እነርሱ ውሸታሞች ናቸው አለ። አያችሁ
የመመለስ እድልን ቢሰጣቸው እዛ ይገባሉ። ለምን ከተባለ ዛሬ የሚያዛቸው ነገር የለም ትዕቢት እንጂ በደንብ ተረድተዋል። አምላክ ነብይን ልኮ መለኮታዊ መጽሐፍን አውርዶ ማንም ከሃዲ እንዲደርሰው ካደረገ ያ ከሃዲ እንዲረዳው አድርጎ ቀለል አድርጎ ነው መለኮታዊ ቃልን ያወረደው። ወላሂ ላዚም በፍጹም የሚከብድ አይደለም። ለትንሽ ለትልቁ ለሁሉም ገርና ቀለል ባለ መልኩ ነው አምላክ የሚናገረው። ቦታቸዋል እኔም በብቸኝነት አምልኩ ነው ያላቸው። በእኔ ላይ አታጋሩ ነው ያላቸው። እኔ አንድ ብቻ ነኝ አላቸው። ለእኔ አጋር የለኝም አላቸው። ይሄን አድርጉ ገነትን ትገባላችሁ፣ ይሄን ከካዳችሁ ደግሞ ሌላን አካል ካመለካችሁ ወደ ገሃነም ነው የምትሄዱት አለ። ይሄን ያልተረዳለ በደንብ ሁሉም ተረድተዋል። ታቻላ ይሄን ለመቀበል ግን የዛን ነብይ ባህሪ መከታተል እንደዚህ ነው እያሉ ራሳቸውን አውቁ ከዚያ ከእውነቱ ይዘጋሉ። ታቻላ በሌላ በማይረቡ ተልካሻ ምክንያቶች ይሄን ነው አምላክ አላህ ሱብሓነሁ ወተዓላ የመመለስን እድል ቢሰጣቸው ኑሮ እዛው የሚዘፍቁ ናቸው አውቀው ነው እያለ ይናገራል። እንዳጠቃላይ ከሃዲያኖች የሚጸጸቱት ምን ነው አምነን ዳግም ተመልሰን የማመን እድል ባገኘንና ይሄን ነው የሚጠይቁት። አማኝ የሆነ ሰው ግን በተሰጠው በመልካም ስራው ምንዳው ያንን ምንዳ ሲያይ ጊዜ ምን ነው ከዚህ በላይ ሰርቼ በነበር ብሎ ነው የሚናገረው። ይሄ ነው የመጀመሪያው ጥያቄ ማለት። ሁለተኛ ምን ነበር? ጀዛከላሁ ውስጡ ስለ ዱዓ ነው። ዱዓ ተቀባይነት በዝናብ ውስጥ ነው ሲቀጥበት ኢንሻአላህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ በሚጥል ጊዜ ዱዓ ያደርጉ ነበር። አላሁመ ካነ ኢዛ ነዘለ አልመጠር የቁሉ ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ሰይበን ናፊዓ፣ አምላክ ያላህ ሆይ ጠቃሚ የሆነ ዝናብ አድርገው እያሉ ይናገሩ ነበር። ከዚያ በፊት በጣም ንፋስ ይመጣል አይደለ? ከዝናብ በፊት ያን አስመልክተው ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ጀዐልሁ ረሕመተን ወላ ተጀዐልሁ ዐዛበን ይሉ ነበር። አምላክ ያላህ ሆይ የእዝነት ንፋስና ዝናብ አድርገው የቅጣት ዝናብና ንፋስ አታድርገው ይሉ ነበር። ለምድር ይህን የሚሉት ምክንያቱም ባለፉት ህዝቦች ላይ በአውሎ ንፋስ የተቀጡ ህዝቦች አሉ። ያን እንዳይሆንብኝ በትውልዴ ላይ ብለው በጣም ይፈሩልን ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ኃይለኛው ንፋስ ከመጣ ካነ የጅሱ ዐላ ሩክበቲሂ ዐለይሂ ሰላቱ ወሰላም በጉልበታቸው ተንበርክከው አላህን ይማጸናሉ። ምድር አምላክ ያላህ ባለፉት ህዝቦች ላይ ያደረግከውን መቅሰፍት በትውልዶች ላይ እንዳታደርግብኝ ብለው በጣም ይሰጉልን ነበር፣ በጣም ይሳሱልን ነበር። አላህን ወዳ ይማጸናሉ። ምናልባት ከህዝቦቻቸው ያመጻል አይደለ? ነብይን አልቀበልም ያለ ያቆሰለ ምን አላለ? በእነዚያ ላይ ቅጣቱ እንዳይሆን ይለምኑላቸዋል። አምላክ ያላህ ሆይ ጀዐልሃ ረሕመተን አደራ ከእዝነት አድርጋት ይችን ንፋስ፣ ወላ ተጀዐልሃ ዐዛበን ቅጣት እንዳታደርግብኝ በትውልዶቼ ላይ አማኞችን ሳይሆን ከሃዲያኖችን እንዳይቀጣባቸው ይለምኑላቸው ነበር። አያችሁ ዳዕዋ አድርጌላቸው ይመለሱልኛል ብለው በተስፋ እየጠበቋቸው ስለሆነ እንዳይቀጣቸው አላህን ይማጸኑላቸው ነበር። እነዚያ እዛ በተንኮል እያሴሩላቸው ማለት ነው። እርሳቸው እዚህ ይለምኑላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰሃቦች መጡ። አንዴ በጣም ግፉና መከራው ሲበዛባቸው ጊዜ ያ ረሱላላህ ኡዱዕ ዐለል ሙሽሪኪን አሏቸው። አንተ የአላህ መልእክተኛ ሆይ በእነዚህ በካህዲያኖች ላይ አላህ መቅሰፍትን እንዲያመጣባቸው እንዲቀስፋቸው ተራገማቸው እንጂ ብለው ተናገሩ። ለምንባቸው፣ ጸሎት አድርግባቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኒ ለም ኡብዐስ ለዓነን ወኢነማ ቡዒስቱ ረሕማ፣ እኔ እንድራገም የተላኩ ነቢይ አይደለሁም፣ እኔ በእዝነት የተላኩ ነቢይ ነኝ። እነዚህን በተስፋ ጠብቄ ያስተምራቸዋለሁ እንጂ ወደ ቅኑ መንገድ እንዲመጡ እንዲቀሰፉ ለምንድን ነው የምለምንባቸው ብለው ከለከሏቸው። አላደርግም ይሄን አሉ። ደውስ የሚባሉ ጎሳዎች አሉ። እነዚህ አካሎች ለነብዩ ሰለላሁ ዐለይሂ ወሰለም ኃይለኛ ጠላት መሆናቸውን ሰሃቦች መጥተው ተናገሩ። ያ ረሱላህ ዱዓ ለደውስ አሏቸው። ደውስ በሚባሉ ጎሳዎች ላይ ጸሎትን አድርግባቸው እንዲቀሰፉ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። ለማ ለእነዚህ ደውስ ለሚባሉ ጎሳዎች አላሁመ እህዲ ደውሰን ወእቲኒ ቢሂም አሉ። ጌታ ያላህ ሆይ የደውስን ጎሳዎች ወደ ቅኑ መንገድ ምራቸውና ወደ እኔ አምጣልኝ አሉ። አላህም ዱዓቸውን ተቀበላቸው። እነዚህን ጎሳዎች አላህ ወደ ቅኑ መንገድ ወደ ኢስላም መራቸው። ከዚያም በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም የእርሳቸው ባልደረባ ሊሆኑ ዘንድ አብረው ሊከተላቸው መጡ። هذا هو النبي عليه الصلاة والسلام። እንዳጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ በሚጥል ጊዜ ይህን ዱዓ ያደርጉ ነበረ። ልክ እንዲሁ አዛን ሲደረግ ዱዓ ኢዛ አዘነ ልሙአዚን ኢዛ ናዳ ሙናዲን ፉቲሐት አብዋቡ ሰማእ ወስተጅበት ዱዓ ሉ ነብዩ ሰለላሁ ዐለይሂ ወሰለም። አዛን ሲባል ጊዜ የሰማይ በሮች ሁሉ ይከፈታሉ፣ ዱዓዎችም ተቀባይ ይሆናሉ በዛን ጊዜ ብለዋል። ልክ አዛን ከተባለ በኋላ የዛኔ ዱዓ ማድረግ ማለት ነው። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም በይነ አልአዛን ወልኢቃማ ላ ዩረድ ዱዓ በአዛንና በኢቃማ መካከል አይመለስም አሉ። ተቀባይነትን ያገኛል ማለት ነው። ይሄን ይመስላል። እሺ ጀዛከላህ እሱ አላህ ጨምርልህ። አላህ እኔ ደግሞ
بالدعاء لمزنا بسيالو أنت تمر جماعة شيء الله سبحانه وتعالى سمتن من تكم الله أرجن سمتن من تكبر الله أرجن سمتن دمو لو جماعة من الناس صلى الله أرجن أنت ككفو كمكنيا كشرنيا الله يعتبك كافيا تقول رجل إنجي كأنت كم الناس تنقل الله عسال أنت مسألة شو وتاتو شو وندموش الله أبزلن أنت دمو لنيام بلا لن تقوم ودعاء متارجلن الله سبحانه بالدنيا بآخرة الله يبشر إنما أنت متكتلن إن شاء الله بقيامة وس يوم القيامة نفسه متربت كان يوم القيامة بجنة الله سبحانه وتعالى يا الله سبحانه وتعالى ترى منا جن الله يرجلن ولا شيء بندق بالصراط المستقيم من يد الله يرجلن أستاذ الشاشة ما شيء يستنن كوكو فارفوت كنبي صلى الله عليه وسلم كالله فرقته الله مياركلن الله يرجلن لا الله بلا من وارث وجه الله يرجلن جزاك الله خير جزاء أستاذ الله بيودالو إن تزيد ما وندموتنا يسوي الله بيوداشلو كتشاله بطل بليس وندموتنا يسوي جزاك وزن زمة سنسما كمل شلو أكماتين بمشلو أكماتين إن شاء الله ولا يكلف النفس إلا وسعها كأكماتين بلا الله عزهم بمشلو أكمشين جن متسميو متسال دامجو جزاشين كفتش زي متاجو متشلو نقدر مسرات بتكبر النار إن شاء الله يا الله إدايا نوجن بمشلو أكماتين تدمعون وندماتين تنقرأ شيء تجادلني لا مالسوني مالسووش يا قوتال زاري يا عند أستاذنا تجلقرنو ያኔ ጆሮ የት ነበረ ልብ የት ነበረ ያንን ነው ስለዚህ በምንጭነው በተን እንሰራበት ጀዛኩም الله ጀዛ እንደዛ ደግሞ ኡስታዳችን አቡበከር አቡኪ ደግሞ ከስር ያለው ፎሎ አድርጉት እንደ እሱ የጀርባ አጥንታችን ነው እሱም ኢንሻአላህ እሱ ከሌለበት ጋር አቡኪ ኡስታዳችን ከስር ያለው ወንድሞችና እህቶቼ ፎሎ አድርጉት ኢንሻአላህ ኡስታዶቻችን ፎሎ ብናርጋቸው ጀዛከላሁ ጀዛ ውስጥ ጭንካልኩ ይበቃኛል ሰላም አለይኩም ወራህመቱላሂ ወበረካቱ عليكم السلام ورحمة الله وبركاته جزاكم الله خيرا وبارك الله فيكم شكرا بلنا شكرا الشيء بضاعتهم في رحالهم لعلهم يعرفونها السلام عليكم حسن عليكم السلام ورحمة الله وبركاته السلام الحمد لله የሆነ ሰው ሻሃዳ ለማስያዝ ነበር ትናንት ሸበካ እምቢ ብሎኝ ነው ካታይ ገዝተ ላይ እና ሳቡ ማደረኛዋ ቃል ምትራለሽ እሺ ገዝተ ላኪና አስገባት ልጆች وعليكم السلام ورحمة الله وبركاته የምን እንጀራ መጣብኝ እዛጅራ ሙክታር ሱቅነኛ ሌላ የትሆናለሁ ወይኔ በእናት የማይረባ ስልክ ይዤ ብዙ ነገር አመለጠኝ ለምሳሌ ይሄ ላይቭ አመለጠኝ ኧረ በእናትህ ክፈት ሞጣ ላይቭ ላይ ነው ይለኛል ሞጣ ምን ያደርግልኛል صادقين وجاءوا على قميصه بدم كذبه قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون يا سلام ኔትወርክ በቃ እንደዚህ ሆኖ ቀረ። ይቆራረጣል ልጆች
የተሻለ ወይ? አዎ የተሻለ ነው አልሐምዱሊላህ። ሙፍቲ የሞቱ ጊዜ ጠዋት ገባና በጣም አዝኛለሁ ና ራሱ ጉዳይ ገባ። ከዛ አንዱ ጎጃሚ ነው መሰል ሙፍቲ እኮ ሞቱ ብሎታል። ይሄ ጅል አማራ ገባ ነው ሙፍቲ እኮ ሞተዋል። በቃ አንድ ጊዜ በመጽሐፋቸው 72 ሚስት እዛ ጀነት ያገኛሉ ተብሏል። በቃ ያገኛሉ። አዝኛለሁ። በቃ ምን አባካ 10 ጊዜ ሙፍቲ ትለኛለህ? ሄሎ ይላል። አቤት ከጎጃም ቢደውልና ሀገር ሰው ነው ምናምን ብለው ከየት ነው? ከጎጃም ነው ሞጣዬ ይለዋል። አዎ የሆነ ነገር ካወራ በቃ ውረድ ጂል በቃ እሱ ጋር ሃይማኖታዊ ነገር ምናምን ካወራ አለቀ። የዘመና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለው መጠየቅ ይችላል? ይቻላል። የሙአዚንነትን ነገር ወንድም እዚህ ከመጣ እንዴት ስራ እንደምታገኝ ነው ስናገር የነበረው። እኔ አይደለም ማስከብራሽ መጣ እዚህ ኢቃማ አውጥተህ አውቃፍ የትኛውም ሰባቱን የወራት እንትኖች ሄደህ ጠይቃቸው። አውቃፎች ይፈትኑሃል። ከዚያ በኋላ ካለህ ይፈትኑሃል። ማን ነው ይቀጥረዋል። እሺ ጥያቄ አለ ቀጥል። ጥያቄ አለ ቀጥል። የገባችሁ ሰዎች ካላችሁ እኔ ጥያቄ አለኝ። ጥያቄ ስለ ኒካህ ነው። ይሰማል? እሺ ይሰማል። አይናና ሳየን አልተሻለኝ የምር ትንሽ ግን አልሐምዱሊላህ ምንም ቢሆን አልሐምዱሊላህ። የግድ ኦፕሬሽን መደረግ አለበት እና የተሻለኝ ነው። አንተ እየቀነሰ ነው ግን ወላሂ ትንሽ ነው የቀረው አይደለ? እንዴ የተሻለኝ ነው። እስኪ በትክክል ላይ በምንድን ነው የማየው አለ والله يتشالينا الحمد لله. وجاء على قميصه بدم كذب قال بل سولت لكم أنفسكم الله صبر جميل والله المستعان على ما تصفون. وجاء شيء ايش رجعت؟ ጥያቄ ስለ ኒካህ ነው። ስለ ኒካህ ነው ልታገቢ ነው? ማሻአላህ መብሩክ። እህታችን ልታገባ ነው። አዳምጥሽ ላገባ ሳይሆን ስላገባት ያለውን ችግር ልጠይቅ ነገር ተበላሽ። እሺ ከዛስ? ያው ብዙ ጊዜ ከኒካህ ከታሰረን በኋላ እሱ ኢትዮጵያ ምን ያለሁት ዱባይ ነው እና በዚህ መካከል ብዙ ጊዜ እንጨቃጨቃለን። እኔ አንድ ነገር ላስረዳው ስፈልግ ምናምን እሱ ከመረዳት በቃ ተናዶ እኔን ይሰድበኛል። ያኔ ደግሞ እኔ ስልክ ዘጋለሁ። እኔ ስልክ ዘጋለሁ አላነሳም ብዬ ተዋለሁ ማለት ነው። ተዋለሁ የዛኔ ተናደው እንደዚህ ያለ ይመላል። እኔ ከዚህ በኋላ ሚስትነትሽን አንስቼልሻለሁ ወላሂ አላህ ምስክሬ ነው፣ አላህ ሻሂዴ ነው። እኔ ሚስትነትሽን አንስቼልሻለሁ። እኔ ለቤተሰብም አልናገርም፣ አንቺ ከፈለግሽ ለቤተሰቦችሽ ንገሪ ብሎ ቮይስ አረገልኝ እና ደጋግሞ ስለማለ እና ደጋግሞም እንደዛ ስላለ ምናልባት ኒካህ ወርዷል ወይስ አልወረደም። ከዛ ጊዜ በኋላ ግን ያው ተመልሶ ይቅርታ ጠየቀኝና ማውራት ጀመረን። ብዙ ጊዜም ደጋግሞ ስንጣላ
ፈትቼሻለሁ ብላ ከዚህ በኋላ ሚስት አይደለሽም፣ ሚስትነትሽን አንስቻለሁ በፍቃደኝነቴ በፍላጎቴ ብሎ ነው የተናገረው። ድምፁ አለ ሪካርዶ። ከፈለግሽ ይሄን ሪካርድ ወስደሽ ለቤተሰቦችሽ ወይ ደግሞ ማሰማት ለምትፈልጊ ሰው ማሰማት ትችያለሽ፣ ከፈለግሽም ሌላ ሰው ማግባት ትችያለሽ ብሎ ተናገረ ማለት ነው። እሺት እንደሱ ካለ የሰው ፍችን አስቦ ከሆነ እሱ ጋር የተናገረው ኒካህ ይወርዳል። ኒካህ ይወርዳል። ሚስትነትሽን ከዚህ በኋላ አንስቻለሁኝ ካለ ልክ ኒካሁን እንዳወረደ ነው የሚቆጠረው እና ስለዚህ ኒካህ ይወርዳል። ተናዶ ነው ተናዶ ከሆነ ለሱ ንዴት ለሁለት ይከፈላል። ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ገብቶ ከሆነ የዛኔ ኒካህ አይወርድም። ምክንያቱም የዛኔ መርፎ አልቆለም ይሆናል። ቀለም ብዕር ከተነሳላቸው ሰዎች ይሆናል። የዛኔ የሚናገረው ንግግር ሁክም አይሰጥበትም፣ አይያዝም። ነብዩ ሰለላሁ ዐለይሂ ወሰለም ሩፊዕ አልቀለም ዐን ሰላስ እያሉ ተናግረዋል። ብዕር ከሶስት አካሎች ተነስቶላቸዋል። አኒል መጅኑን ሐታ ይፊቅ፣ ከአእምሮ ህመምተኛ ወይም ከእብድ እስኪሻለው ድረስ የሚናገረው የሚሰራው ሁሉ እንደማይጻፍ ሁሉ ልክ እንዲሁ የአእምሮ ህመምተኛ ድምጽ ተቋረጠ እና በጣም ንዴት ውስጥ ነበር ባልሽ። ፖዝ አድርገሽ ነው ጭንቅላቱን እንደዛ ያለሽ ወይንስ አልተናደደም ነበር? አይ በጣም ተናዶ ነበር። ራሱን ከመቆጣጠር ውጭ አስወጥተሽው ከሆነ በንዴት በጣም አናደሽው በዛ ሰዓት ይሄን ነገር ተናግሮ ከሆነ ኒካህ አይወርድም። እሺ እና አሁን ወርዷል አልወረደም ብዬ ሊያዝ በንዴት ውስጥ ነው ከሆነ ኒካህ አይወርድም እህት። እሺ አመሰግናለሁ። ሹክራን ጀዛከላህ ኸይራን። ወቅት ያስገብቻለሁ እንዳረሳ እየደረሰ ነው። ይሰማል እሱ። እሺ ትንሹ አደበኛ የሚለው ልጅ እንትን ማን ነው? አደበኛ የምትለው ልጅ አስገባት ያልክ ነው። እስካሁን ድረስ አልጻፈችም፣ ወይንም ደግሞ እንትኗ ፕራይቬት ሆኖባታል መሰለኝ። ማስገባት የሚቻል አይመስለኝም። ይታያችኋል ከታች አደበኛ የምትል ልጅ። እሱ ከቅርታ ጋር አንድ ጥያቄ ብጨምር እችላለሁ? ይቻላል። ጥያቄ አሁንም በዛው ዙሪያ ሆነ። ብዙ ጊዜ ስንጣላ እኔ ለወንድሜ ልንገር አንተም ወንድምህን ወይ ስልኬን ስጠው ወይ ደግሞ ስልኩን ስጠኝና ምንጣላበትን ጉዳይ ተናግሬ መካከላችን ያለው ችግር እኔ ጋር ይሁን አንተ ጋር አንድ ከላይ ያለው ልጅ ሻዳ ማስፈልገሽ ነው? ክርስቲያን ነሽ? ያልሆነ ነገር ተናግሬ ምን ብለሽ ምን ብለሽ ምን ብለሽ ነው? ተውበት አድርገው አላህ ሱብሓነሁ ወተዓላ በራስሽ ከነፍሳን ድረስ ማንኛውም እርሱን የካደንና ያስተባበለን አካል በዚያ ስም ይጠራል። አጋር ይላቸዋል፣ ከሃዲያን ይላቸዋል። ለምሳሌ ስለ ክርስቲያኖች ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። አምላክ ራሱ ያ ማርያም ላይ ያሉ ሰዎች በእርግጥም ክደዋል፣ ከሃዲዎች ናቸው እያለ ይናገራል። እዛው ላይ ምን ይላል? ለቀድ ከፈረ الذين قالوا ان الله ثالث ثلاثة ይላል። አምላክ የሶስት አንደኛ ነው ያሉ ሰዎች ወይንም ስላሴ ነው ያሉ ሰዎች በእርግጥም ክደዋል እያለ ከሃዲዎች ናቸው እያለ
ይገልጻል። ለም የኩን ለዚነ ከፈሩ ሚን አህሊል ኪታብ እያለ ይናገራል። የመጽሐፉ ባለቤቶች ከሃዲያኖች እያለ ይገልጻቸዋል። ያ አህለል ኪታቢ ሊመ ተክፍሩነ ይላቸዋል። እናንተ የመጽሐፉ ባለቤቶች አይሁድና ክርስቲያኖች ለምን ትክዳላችሁ ይላቸዋል። እና ከሃዲያን እያለ በአብዛኛው ይጠራቸዋል። እነሱ ነው አጋሪዎች የሚላቸው እነዛ የቁረይሽ ከሃዲያኖችን ቢሆንም ሁለቱም ስያሜ ለሁለቱም የሚውሉ ናቸው። ማንኛውም አጋሪ ሁሉ ከሃዲ ነው። ሁለቱንም ባህሪ ይይዛሉ። እሺ ስለዚህ አጋሪ እያለ ቁርአን ላይ ሲጽፍ ክርስቲያኖችንም ነው ማለት ነው። ሁሉንም ያጠቃልላል። የተለየ ልዩነት አለው። ሁሉንም ያጠቃልላል ነገር ስላለው እሱን ልንገርሽ። አጋሪ ብሎ ማለት አንዱን አምላክ በብቸኝነት የማያመልክ ማለት ነው። አንዱ አምላክ አለ ብለው በእርሱ ላይ ሌላ አማልክቶችን ያጋራሉ። የመካ ከሃዲያኖች ለምሳሌ እንደዛ ነበሩ። ከሃዲ ማለት ደግሞ ሙሉ በሙሉ አምላክን ሸምጥቶ የካደ አካል እሱንም ያተሱን ይይዛል። ለምሳሌ አጋሪ ብቻ ሳይሆን የካደ በቃ አምላኩን ክዷል ይሄ ሰውዬ። እና መሲሁን አምላክ ነው ያሉ ሰዎች በእርግጥም አጋሪዎች ናቸው ማለት ነው። የመጽሐፍ ሰዎች አጋሪዎች ናቸው ወይም አጋሪዎች ማለት የመጽሐፍ ሰዎች ማለት ነው። ሁሉ እንደዛ ማለት ይቻላል። አጋሪዎችም ናቸው ከሃዲም ናቸው። ሁለቱንም ባህሪ ይይዛሉ። እሺ እንደዛ ከሆነ የአንድ የእስላም ወንድ የአጋሪን ሴት ማግባት ይችላል? ከሰለመችና ካመነች ይቻላል። እሺ መልካሞቹ ለዛሬ ለእናንተ ተፈቀዱ የመጽሐፍ ሰዎች ምናምን ብሎ ሴቶችን ማግባት እናንተ ፈቀድን ዝሙት ሳትሰሩ ምናምን የሚል አያ አለ እና ሱረቱል ማኢዳ ምዕራፍ 6 ቁጥር 5 ላይ እሺ ወይ ሙስሊም ከሆኑ በኋላ ነው ዝም ብሎ ነው የሚያገባቸው? ሙስሊም ከሆኑ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተርጉመውታል። በተግባራቸው እንዴት እንደሆነ ማሳይተውና ለምሳሌ ከአይሁድ ያገቧት ማን ትባላለች? ሶፊያ ብንት ሁየይ ኢብኑ አኽጠብ ትባላለች። ሶፊያ ብንት ሁየይ ኢብኑ አኽጠብ ከአይሁዲዎች መካከል ነበረች። የዛን እሷን ምን አሏት? ኢኽታሪ አሏት፣ ምረጪ አሏት። እኔ እኽተርቲ ልእስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ ከሰለምሽ አገባሻለሁ አላት። ወእኔ እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ፣ ነገር ግን እስልምናን አልመርጥም አይሁድነትና የምመርጠው ካልሽ በሰላም ወደ ቤተሰቦችሽ በነፃ ልክሻለሁኝ አላት። ከተማረኩት መካከል ነበረችና ስለዚህ መስፈርት ምን አስቀመጡ? አየህ እስልምና ከተቀበልሽ አሉ። ስለዚህ መጽሐፍ ባለቤት ነበረችና እሷ እስልምናን ከተቀበልሽ ሲሏት እርሷ ምን አለች? አና ሀወይቱ ልእስላም ቀብለ አን ተድዑኒ ያ ረሱለላህ አለች። እርሶ ወደ እስልምና ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌ ነበር እኮ ሲጀምር አንተ አላህ መልእክተኛ አለች። አሁን ፈላ አርበል ያዕኒ ፊል የሁድያ፣ ከዚህ በኋላ በአይሁድነት ላይ ምንም የምፈልገው ነገር የለንም ስተት እንደሆነ አምኛለሁኝ አለች። የሚገርማቸው ሴት አባቷ ነብይ ነው፣ የአባቷ ዘር ማለት ነው። አጎቷ ነብይ ነው፣ ባሏም ነቢ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ተመልከቱ። የማን ልጅ እንደሆነ ታውቃላችሁ? የሃሮን ዘር ነች። የሃሮን ወንድም ደግሞ ማን ነው? ሙሳ ዐለይሂ ሰላም አጎቷ ነው። እና እኔ እኮ የነብይ ዘር ነኝ እያለች ትናገር ነበር እሷ ራሱ። ሃሮን ከእርሷ ዘር ነው፣ ዝርያ ነው። ልክ እንደሁ ደግሞ ሙሴ ወይም ሙሳ ዐለይሂ ሰላም የእርሷ ከአጎቷ ዘሮች መካከል ነው። ነቢይ ሰለላሁ ዐለይሂ ወሰለም አገቧት። አባቷ ነቢይ፣ አጎቷ ነቢይ፣ አያቷ ነቢይ ተብላ ትገለጻለች። ከነሱ ዝርያ ስለነበረች እንደ አጠቃላይ እስልምናን ከተቀበልሽ አገባሻለሁ ሲሉ ነቢ ሰለላሁ ዐለይሂ ወሰለም ይህ ቁርአን አንቀጽ በዛ ይተረጎማል። አየህ ቁርአን በሐዲስ ይተረጎማል። እንዴት ነው የምናገባቸው ከተባለ እነሱ እስልምና ከተቀበሉ በሚለው ነው። ልክ ከላይ ለምሳሌ ምግባቸው ተፈቀደ ይላል አይደለ? ሰለሞን አይተው ከሆነ ቁርአኑ ላይ የመጽሐፍ ባለቤቶች ምግብ ለእናንተ ተፈቀደ ይላል አይደለ? አይ መልካም ሁሉ እናንተ ፈቀድን ብሎ ነው የሚያወራ። ከዚያ የፈቀዳቸውን ነገሮች ይዘረዝራል። ሲዘረዝር ግን ለምሳሌ የእነዛ ሴቶች የሚያገባበትን እንትን ተናግሯል። አሁን አንተ እንዳልከው ሙስሊም አድርጋችሁ የሚል እንትን የለውም። ግን መህሮቻችሁን ሰጣችሁ ወይም ደግሞ ዝሙተኞች ሳትሆኑ ማለት መስፈርት አውጥቷል እዛ ጋር ሙስሊም ሴቶች የክርስቲያን የመጽሐፉ ባለቤት ሴቶችን እንዴት ማግባት እንዳለባቸው እኔ ስለ ሀዲሱ እንትና እርግጠኛ አይደለሁም። ግን እዛ ጋር መስፈርት አበጅቷል
አላህ ራሱ ማለት ነው እንደሚባለው። ምክንያቱም አንደኛ ዝሙት ሳትሰሩ ምናምን የሚል አለ፣ መህሮቻችሁን ሰጣችሁ ምናምን የሚል ነገር አለ። ስለዚህ ያንን መስፈርት ሲያወጣ ለምን እስላም አደርጋችሁ አላለም? አሁን ምን አልኩኝ? ከኔ ጋር አይደለህም ማለት ነው። ከኔ ጋር አይደለህም። አዳምጥና ትኩረትን ከኔ ጋር አድርገሽ እስካሁን ስለፈልፍ ወይ ሰምታ አውቀህ ቆይ እና ምን አልኩኝ? ንገረኝ። አይ እስላም ካልሆንሽ አላገባሽም ማለት እኔ ወድሮንም እስላም ለመሆን አስቤ ነበር አለች። መጀመሪያ ከዛ በፊት እንዴት እንደምንረዳ አንቀጽም ቀዋዒድ ተፍሲር የሚባል ነገር ቅድም ስናገር ነበር። ቀዋዒድ ተፍሲር ታውቃለህ? ነው አታውቅም? ልንገርህ ተፍሲር ያው የቁርአን እንትን በተፍሲር ይብራራል ይባላል። እሺ እሱን ከሆነ አዳም ትላስረዳሽ አይደለም ምን አልገባም። አዳም ቀዋዒድ ተፍሲር የተፍሲር ህግጋቶች ማለት ነው። القرآن يفسر بالقرآن، القرآن يفسر بالسنة، القرآن يفسر بأقوال الصحابة، القرآن يفسر باللغة العربية لأن القرآن نزل باللغة العربية. أي القرآن بالقرآن يترجمه عندنا السنة. ሁለተኛ ቁርአን በሐዲስ ይተረጎማል። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም መልእክት ከአላህ ዘንድ የተቀበሉት ራሱ ያ ነው። በዚያ ህግና ስርዓት እርሳቸው የሚሰሩት ከአምላክ በተቀበሉት ህግና ስርዓት ነው ወይ የሚናገሩት ወይ የሚሰሩት ወይንም ደግሞ እርሳቸው ተቅሪር ያደረጉት። እንዳጠቃላይ ቁርአን በሐዲስ ይተረጎማል። ለምሳሌ ልስጥህ። ለምሳሌ ዘካ ስጡ ይላል ወይንም ሐጅ አድርጉ ይላል ቁርአን አይደለም። ሐጅ አድርጉ ብሎ ዝም ነው ያለው። የሐጅን ስነ ስርዓት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በተግባር እንዲያሳዩ አምላክ ያዛቸዋል። ከዛ ምን አለው ሐዲስ ላይ ኹዙ ዐኒ መናሲከኩም፣ የሐጅ ስነ ስርዓታችሁን ከኔ ተግባር ያዙ አሉ። አየህ ሶላት አሰጋገድ ሶላት ስገዱ ብሎ ነው ቁርአን ትእዛዝን የሚያወርደው። የሶላትን ያሰጋገድ ስርዓቱን ደግሞ በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተግባር ያንን ይተረጉሙና ያሳያሉ። አላህ ይሄንን በቁርአን ላይ ነው ያዘዛቸው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ፣ ሙሐመድ ሆይ ቁርአንን ወደ አንተ ወረድኩልህ ለሰዎች እንድታብራራላቸው አለ። ያ ማብራሪያ ከራሳቸው የሚመነጭ ሳይሆን ከአምላክ ዘንድ በሚሰጣቸው ግልጠተ መለኮት ነው። ገብቶሃል አይደል? ስለዚህ ይሄ ቁርአን አንቀጽ በሐዲስ ይፈሰራል። ገብቶሃል አይደል? በሐዲስ ላይ ሂጄ ማስረጃ እየሰጠሁ ነው። የነብዩ ሰለላሁ ዐለይሂ ወሰለም ተግባር ሄደን ስናይ ጊዜ እዛ ጋር አይ ቁርአኑ ፈቅዷል እና ይሁድን ዝም ብላችሁ ብሏል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኛውን መስፈርት ደግሞ በዚያ ላይ እንደጠቀሱት እየነገርኩህ ነው። አውጣና ማስረጃ ማየት ትፈልጋለህ? አሳይካል ከራሳየው ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለዛች ለአይሁድ ሴት ኢኽታሪ አሏት፣ ምረጪ አሏት። ኢን ኢኽተርቲ ልእስላም፣ እስልምናን ከመረጥሽ አምሰክቱኪ ሊነፍሲ፣ ለራሴ ይዘሻለሁ ያገባሻለሁ። ወኢን ኢኽተርቲ ልየሁድያ፣ አይሁድነትን ከመረጥሽ ግን አልሐቅቱኪ ቢአህሊኪ አሉት፣ ወደ ቤተሰቦችሽ በሰላም ልክሻለሁ አላገባሽም አሏት። ከዚህ እንረዳለን አንድ አይሁድ ወይንም ክርስቲያን እስልምናን የሚቀበል ከሆነ ነው መስፈርቱ የሚለውን ከዚህ ይይዛል። ገብቷችኋል አይደል? ስለዚህ ቁርአኑ በነብዩ ሰለላሁ ዐለይሂ ወሰለም ንግግር ተፈሰረ ማለት ነው። ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ንግግር ወይንም በሐዲስ ይፈሰራል። ያ ነው። ገብቷል? ማስረጃ ያሳየው አውጣለህ። መጀመሪያ ሐዲሱ ቁርአኑን አንብበውና ቁርአኑን እንየውና ከዛ አያለኩ አንተ ምን እንዳልከው ሱራ 221 ላይም አጋሪዎችን እስኪሰልሙ ድረስ አታግቧቸው ይላል። አዲስ አይደለም ለኛ አንብብልህ ምንና ሐዲስ ላይ ያልኩኝና አዲስ አይደለም ያልኩኝ ሐዲስ ሰማኝ መሰለኝ። አዲስ አይደለም ያልኩኝ እኔ ሐዲሱን አላውቀውም ነው ያልኩኝ። ቁርአኑን ግን አይሰም ሐዲሱን ችግር የለም ሳይሆን ቀዋዒድ ተፍሲር አታውቅም፣ የተፍሲር ህግጋቶች አታውቅም አይደል? አስረዳው ከማስረጃው ነገርኩህ። ገብቶሃል አይደል? ቁርአን በሐዲስ ይፈሰራል አይፈሰርም? ይፈሰራል አውቃለሁ። ስለዚህ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተግባራቸው ሲናገሩ የተናገሩትን ላሳየህ ወይ በዚህ ጉዳይ ላይ? እሺ መጀመሪያ ቁርአኑን እናነበውና ኋላ ሐዲሱን እናነበው። አይ አንብብሽ ደስ እንዳለው እኔ አንድ ስልክ ነው ያዝኩኝ። አሁን ብቻ መልካሞች ሁሉ ለእናንተ ተፈቀዱ ብሎ ነው የሚጀምር። እነሱ ያረዱት ለእናንተ ተፈቀደ ይላል። ልክ የእነዛን ሴቶችን ማግባት ለእናንተ ተፈቀደ። ነገር ግን እኔ ሀሳቡን ነው እንጂ ቃል በቃል አላውቀውም። ዝሙተኞች ሳትሆኑ ባህሮቻቸውን ሰጣችሁ እንደዛ ይላል። እሺ
ይችላል። ክርስቲያን ሴቶችን ማግባት ያለባቸው ዝሙት ሳይሰጡ ወይም መሮቻቸውን ሰጠው ምናምን ነው። ሌላ ቦታ ላይ ደግሞ ሳይ አጋሪዎች እስኪሰልሙ ድረስ አታግቧቸው ይላል። ለዛ ነው መጀመሪያ ላይ አጋሪዎች እና የመጽሐፉ ሰዎች አንድ ናቸው አንድ አይደሉም ብዬ ጠየቅኩ። ለዛ ነው ጥያቄው እንዳልገባ እንዳልንዛዛ፣ ግን አንተ አንድ ነው አልከኝ። ማለት ክርስቲያንም አጋሪም ማለት አንድ ከሆነ እዛ ጋር አጋሪዎችን እስኪሰልሙ ድረስ አታግቧቸው ካለ እዚህ ጋር ክርስቲያኖችን ደግሞ የመጽሐፉ ሰዎች ባለቤቶች ሴቶች አግቡ፣ ነገር ግን ዝሙተኞች ሳትሆኑ ወይም ደግሞ መህሮቻቸውን ሰጣችሁ ምናምን ይላል። እሱን ለማለት ፈልጌ ነው እንጂ ሐዲስ በቁርአን አይበራራም በተፍሲር አይበራራም እያልኩ አይደለም እኮ። ተብራራለህ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መስፈርቱን ተናገሩ። ያኛው ቁርአን እንደውም ይሄኛን ይተረጉማል። እሺ ያኛው ቁርአን ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወላ አመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ይላል አይደለ? በአላህ ላይ የሚያጋሩ ወንዶችንም እስካላመኑ ድረስ እንዳታገቡ ይላል። አየህ፣ ስለዚህ መስለማቸውና ማመናቸው መስፈርት እንደሆነ ይሄኛው ተናገረ፣ ያኛውን ይሄኛው ፈሰረው ተረጎመው ማለት ነው። ገብቶሃል አይደለ? በተግባር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አይሁድ ሴት ቀረበችና በእርሳቸው ፊት እስልምናን ከመረጥሽ አገባሻለሁ፣ እስልምናን አልመርጥም ካልሽ ደግሞ አይሁድነቴ ላይ ነው የምጸናው ካልሽ ወደ ቤትሽ በሰላም እልክሻለሁኝ አሉ። ይሄንን እኔ የተገነዘብኩትን ግንዛቤ ከአንተ በፊት የተገነዘበ ሰው አለ ወይ ከተባለ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የሆነው ታላቁ ሰሃባ አብዱላህ ብን ዑመር ቃል በቃል ላ ተሒሉ ነስራንያ ይላል። ክርስቲያንን ሴት ማግባት አይፈቀድም እያለ ቃል በቃል ይናገራል። ማስረጃ ላሳየህ። እሱን የነቢ ሰለላሁ ዐለይሂ ወሰለም ሐዲስ ትፈልጋለህ? እና እነዛ መስፈርት ያመጣላቸው ማለት ቁርአኑ ላይ ለምንድን ነው ዝሙተኞች ሳትሆኑ ምናምን ወይም እንደዛኛው አያ እስኪ ሰልሙ ድረስ ያላለው አለ? ይሄኛው አስቀመጠው። ይሄኛው ሱረቱል በቀራ ላይ ያለው እስከለምን ድረስ እንዳታገቡ አጋሪዎች ነው አንድ ናቸው አልኩ ቅድም። አጋሪና ካዳ አንድ ነው ብዬ ለእኔ ሀሳቡን እንትን ነው። እዚህኛው ጋር እኮ መስፈርት ስላመጣ ነው። እሺ መስፈርቱ ነው እኔ ጥያቄ እንዳመጣ ያደረገ እዛው ጋር ያለውን መስፈርት። ይሄኛው ደግሞ ሌላኛው መስፈርት መጽሐፉ ሰዎች ላይ የመጽሐፉ ሰዎች የሚለው አያ ላይ መስፈርት አለ። ዝሙተኞች ሳትሆኑ ወይም መህሮቻችሁን ሰጣችሁ መስፈርት በረምዳ ገባ ያካሄድ እዛ ጋር ያልተጠቀሰችው መስፈርት ይሄኛው ሱራ ላይ ሱረቱል በቀራ ላይ ገለጸው። እስካላመኑ ድረስ የሚለውን እዚያ ጋር አስቀመጠው። ይህንንም ሲፈስር አብዱላህ ብን ዑመር የተባለ ታላቁ ሰሃባ ምን አለ? ላ ተሒሉ ነስራንያ አለ። ቃል በቃል ክርስቲያን ሴት ማግባት አይፈቀድም አለ። አልኢማሙ ሸውካኒ ተፍሲራቸው ላይ ይህን አስቀምጠታል። ቃለ አብዱላህ ብን ዑመር ላ ተሒሉ ነስራንያ እንደሱ ብሎ አስቀምጧል። ልክ እንዲሁ ከእሱም ከፍ ብሎ አይተህ ከሆነ እዛው ሱረቱል ማኢዳ የጠቀስከው ጥቅስ ላይ የመጽሐፉ ሰዎች ምግብ ለእናንተ ተፈቀደ የሚል አይተሃል አይደለ? የእናንተ ምግብ ለእነርሱ ተፈቀደ የሚል አይተሃል። እሱ አያ ላይ ነው። ቁጥሩ አይለያይም። እዛው ላይ ነው ያለው። እዛው ላይ ትክክል። መጀመሪያ ላይ ምግባቸው ተፈቀደ ሴቶች። አሁን እሱ ላይ ለምሳሌ ቢስሚላህ ካሉ የሚል መስፈርት አይተሃል አላየህም? ስለምግቡ ለሚስቶች ነው የሚያወራው፣ ስለ ሴቶች ነው እንጂ ስለ ምግቡ መስፈርት የሚያወራ ይመስለኛል። እሱ ላይ ራሱ መስፈርት የለም፣ ግን ሌላ ሱራ ላይ መስፈርቱን ጠቅሶታል። አየህ፣ ልክ ከታች እንዳለው ማለት ነው። የቱ ጋር ከተባለ ቀጣዩ ምዕራፍ ላይ ሱረቱል አንዓም የቤት እንስሳቶች ምዕራፍ የሚለው ላይ ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም በእርሱ ላይ ተወስቶበት የታረደ ከሆነ ብሏል። የአላህ ስም ካልተወሳበትስ ወላ ተእኩሉ ሚማ ለም يذكر اسم الله عليه ይላል። የአላህ ስም ካልተወሳበት ግን እንዳትበሉ አለ። አሁንም የአይሁድና የክርስቲያኖች ስጋ ቢስሚላህ ወይም በአላህ ስም ተብሎ ከታረደ ከሆነ ነው የምንበላው። ግን ይሄ መስፈርት አንተ ያመጣኸው ምዕራፍ ጥቅስ ላይ አለ ወይ ከተባለ ይሄ መስፈርት እዛ ጋር አልተጠቀሰም። መስፈርቱ በሌላ ሱራ ላይ ይጠቅሰዋል። ገብቶሃል? ቁርአን አንዱ ሌላውን ይተረጉማል። ይፈስሩ بعضه بعضا ቁርአን በቁርአን ይተረጉማል። ይሄ ቀዋዒድ ተፍሲር የመጀመሪያው ህግ ነው። የተፍሲር ህግጋቶች القرآن يفسر بالقرآن، القرآن يفسر بالسنة، القرآن يفسر بأقوال الصحابة، القرآن يفسر باللغة العربية لأن القرآن نزل باللغة العربية. القرآن بقرآن الترجمان، القرآن بحديث
እንዲህ ይተረጎማል። ቁርአን በሰሃቦች ንግግር፣ ቁርአን በአረበኛ ቋንቋ ይተረጎማል። በአረበኛ ቋንቋ ስለሆነ የወረደው እና ይህ ነው። ስለዚህ እዚህ ጋር የጠቀስካቸውን እችን ስለ ምግብና ስለ ሚስቶቻቸው የሚናገረውን በሌላ ሱራዎች ላይ መስፈርቶችን አስቀምጧቸዋል። እዛ እስካላመኑ ድረስ አይቻልም እንዳታገቡ ይላል። ልክ እንዲሁ ደግሞ ስጋቸውን አስመልክቶ ቢስሚላህ ተብሎ እስካልታረደ ድረስ እንዳትበሉ ብሏል። ለዚህ ነው አሁንም ልክ እንዲሁ ከራስ ግንዛቤ ሳይሆን ከሰሃቦች ግንዛቤ ልስጠት ስለ ስጋቸው ነው። ስለ ስጋቸውም እናታችን አይሻ፣ አብዱላህ ብን ዑመር፣ አሊ ብን አቢ ጣሊብ እነዚህ ሶስቱ ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እና የነብዩ ሰለላሁ ዐለይሂ ወሰለም ሚስት የአይሁድና የክርስቲያኖች ስጋ በአላህ ስም ተብሎ እስካልታረደ ድረስ አይበላም አሉ። አያረላ በሌላ ስም ቢያርዱ ግን አይፈቀድም እያሉ ተናገሩ። ስለዚህ ይሄ የራሳችን ግንዛቤ ብቻ ሳይሆን የሰሃቦቻችንም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ግንዛቤ ነው፣ ከቁርአንና ከሐዲሱ መሰረት አድርገው ማለት ነው። ይህን ይመስላል። አንድ የስላሴ ሰለሞን እኔ እንትን ያልኩት ይብራራል የሚለውን እሺ አሁን አንተ ካልኩኝ እንጂ እኔ ጀስት ቀለል ከላይ ስረዳው በቃ ለምሳሌ እዚህኛው ጋር የእነሱ ይፈቀዳል አለ አይደል? እዛኛው ጋር ደግሞ የፈጣሪ ስም ካልተጠራበት አይበላም ማለት። እኔ በቃ ቀለል አድርጌ ከላይ ሀሳቡ ተጋጨብኝ ብዬ ነው ያመጣሁት እንደ ጥያቄ። እዛ ጋር ማጋሪዎች እንትን ይላሉ። ግጭታር አንዱ ሌላውን ይተረጉማል። ለምሳሌ አንዱ ሌላውን ይተረጉማል። ይታላሉ ቁርአን በቁርአን ይተረጉማል እያልኩኝ 50 ጊዜ ያነበርኩ እኮ። አይ እና አሁን መልክ እንደዛ ስትል ተረዳው እያልኩ ነው። እሺ ግን ለምሳሌ ስጋቸው ብለዋል። እንዴት ነው የምንበላ የሚለውን ደግሞ እዚያ ጋር ይነግረናል። አንድ ሰው መጣና ሄድና እዚህ ምግብ ብላ ፈቅጄልሃለሁኝ አለ። ተከፍሎልሃል አለ። ሌላኛው መጣና እዛ ካልታጠብክ አትበላም አለ። አስተናጋጅ መጣ እንዴ ይጋጭብኛል እንዴት ብላ ብሎኛል። እንዴ ይሄ ሰው አንድ ቀን የወረደው አንዱ ሌላውን የሚያጠናልህና የሚተረጉምልህ እንዴት ታጠብልኛል ብላ ተብዬ እንዴ ዝም ብዬ ነው ወራ ብላ አትገባ ወጣላ። አላህም እዚህ ቦታ ላይ ስጋቸውን ብሉ አለና እንዴት ነው ምን ብላ የሚለውን ደግሞ መስፈርቱን እዛኛው ምዕራፍ ላይ ያስቀመጠው በአላህ ስም ተብሎ የታረደ ከሆነ ነው አለ። خلاص ይሄኛውን ይተረጉማል። እንዴት ነው ምን ብላ የሚለውን በአላህ ስም ተብሎ ከታረደ የሚለን ይዛለን ማለት ነው። ስለዚህ አንዱ ሌላውን እየተረጎመ እንጂ እየተጋጨ አይደለም። እሺ አንዴ ስላልወረደ ነው እንደዚህ ሆነ። ቁርአናዮች አንዴ ስላልወረዱ ነው ወርደው ተዘጋጅተው አሁን ማለት ነው ሁላቸው ለኛም ነው። አይ በሰዓቱ አላህ ሱብሓነሁ ወተዓላ ሁሉም በአንዴ ስላልወረዱ የመጀመሪያው ያወረደ ከዛ ያንን አያ ደግሞ ቀጥሎ በሌላ ጊዜ እንትን ሲል ለዛ መልስ እንዲሆን ተብሎ መጣ። ያኛው አያ እስከሚወርድ ግን ይቻላል። ለምሳሌ ከሌለ ድረስ ይቻላል። የሚከለክል ወይንም መስፈርት የሚያስቀምጥ ህግ እስከሌለ ድረስ ይቻላል፣ ችግር የለም። እሺ ከዛ ድረስ ይቻላል። እሺ መጠየቅ ትፈልጋለህ? ፈቃደኛ ካልሆንክ ችግር የለም። ቀለል ያለ ጀማሪ አንባቢ አይሽርሽ አይ ማጥፈን እኮ ችግር የለውም። ጥያቄዎች ካሉ ለስባ ጊዜ በጣም ትችላለህ። እንደ ቀለል ያለች ዝም ብለንሽ እንደው ለአንተ የሚጠቅም ነገር ማለት ነው። አንድ ጥያቄ ብቻ፣ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? ሰላም ኢየሱስ ክርስቶስ ሰውም አምላክ ነው። ስለዚህ ሰው ለሆነ ሁሉ አምላክ አለ። እሺ ስለዚህ ኢየሱስ ክርስቶስ አምላክ አለው፣ ያለውም በሰውነቱ ነው አይደል? ስለዚህ ሰው ለሰው አምላክ አለው እያምናለሁ። ኢየሱስ ክርስቶስ አምላክ ብሎ የሚያምነው ዛሬ አንተ አምላክ ብለህ የምታምነው ነው ወይንስ አይደለም? አንተ የምታምነው አብ ወልድ መንፈስ ቅዱስ ነው አምላክ ብለህ የምታምነው። ኢየሱስ ክርስቶስ ግን አምላክ የሚለው ልክ እንዳንተ ዛሬ እንዳለበት እምነት ነው ወይንስ አንድን አካል ብቻ ነው እሱ አምላክ ብሎ የሚጠራው? አንተ ሶስቱንም አካል ወይንስ እንደሱ አንዱን አካል? አካል ከሆነ እኔ አንዱን ከአንዱ አልነጠለም። አምላክ ስል አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ አሁን ነው አንድ አምላክ ብሎ የሚጠራው እሱን ታውቃለህ አንተ አይደለ? አንተ ግን አንዱን አንተ ግን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ብሎ የምትጠራው። ቤተክርስቲያንም ይሄን ያስተምራለች። እሺ ኢየሱስ ክርስቶስ አንድ አምላክ የሚለው ማንን ነበር? አብ ወልድ መንፈስ ቅዱስ ነው ወይስ አብን ብቻ ነው?
ስለ አካል ነው እያወራን የለም። ስለ አምላክ ኢየሱስ ክርስቶስ አምላክ ይባላል። ስለ አምላክ ያው አምላክ ካለ መለኮት አይደል? መለኮት አንድ ነው። ስለ አካል ከሆነሽ አብን ነው። ስለ አካል አይደለም ጥያቄ። አምላክ ብሎ የሚጠራው ኢየሱስ ክርስቶስ አንድ አምላክ የሚለው ማንን ነበር? አንዱ መለኮት ነው። መለኮት አንድ አይደል? አንድ አምላክ ስለ አካል ከሆነ አብን ነው። እሺ መለኮት አንድ ከሆነ መለኮት አንድ ነው ብለህ የምታምነው አንተ አብ ወልድ መንፈስ ቅዱስ ነው አይደል? አንድ መለኮት ሶስት አካላት አሉት። አንተ መለኮት ብለህ የምትጠራው አንድ አምላክ ብለህ የምትጠራው አብ ወልድ መንፈስ ቅዱስ ነው አይደል? ወይንስ ትነጥላለህ አንዱን ብቻ ነው ብለህ? እኔ ማን ያልነጥለም። በጣም ጥሩ። ኢየሱስ ክርስቶስ ግን አንድ አምላክ ብሎ የሚጠራው አብን ነበር። ያው በተለየ አካሉ አብን ብሎታል። በተለየ አካሉ ምናምን ሳይሆን ሌላ ቦታ አንዲትም ቦታ ላይ ኢየሱስ ክርስቶስ አንተ የምታምን ዛሬ ክርስቲያኖች የሚያምኑበትን እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አያውቅም። ስለዚህ ክርስቲያኖች መንገድ ላይ አይደለም። ኢየሱስ ክርስቶስ አንዲትም ዛሬ ክርስቲያኖች የሚያምኑበትን መንገድ አልተናገረም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው አላለም። አልገባኝም። ግልጽ ነው። ኢየሱስ ክርስቶስ አንድ አምላክ ብሎ የሚጠራው አብን እንጂ እንደ ዛሬ እንዳሉ ክርስቲያኖች አንድ አምላክ ብሎ አብ ወልድ መንፈስ ቅዱስን አንድ አምላክ ነው ብሎ አያውቅም። ምን ትላለህ? የክርስቶስ ተቃዋሚዎች ናቸው ማለት ነው ክርስቲያኖች። ምክንያቱም እሱ የሌለበት መንገድ ላይ ናቸው፣ ያላስተማረው መንገድ ላይ ናቸው። ይህን የሚመልስ ክርስቲያን ቃል መግባት ይችላል። ክርስቲያኖች የክርስቶስ ተቃዋሚዎች ናቸው ብዬ ነው ደግሞ። ምክንያቱም ክርስቶስ ስለ አምላክ ሲናገር አንድ አምላክ አብን ነው የተናገረ ያስተማረው እሱ ነው። ነገር ግን የዛሬ ክርስቲያኖች ከክርስቶስ ተቃዋሚ ሆነው አንድ አምላክ የሚሉት አብ ወልድ መንፈስ ቅዱስን ነው። ከዚህ የበለጠ